በብሩኬ በኩል ነበር። ብሩኬም እባክህ ልውል ይሄ ጥያቄ ተቀበላቸው፣ አንተ ላይ አስፈላጊ ነገር ነው፣ ለህይወትህ አስፈላጊ ነው ተብሎ ሉልን ብሩኬን የሉል ብዙ ጊዜ ጠይቆት ነው ሉልን ከዛ በኋላ ጥያቄውን ተቀብሎ ክፍለ ሀገር ድረስ ይሄደው የነበረው። መጀመሪያ 2 ልጆችን አናግረው ምንድን ነው አባቴ ታሞብኛል፣ አልጋ ላይ ነው የተኛው፣ ግን አንተን ለማናገር ይፈልጋል፣ አንተን ይፈልግሃል፣ እባክህ አባታችን ሂደህ አናግረው ብለውት ሉል ክፍለ ሀገር ድረስ ሂዶ ወላጅ አባትህ አቶ አርጋቸው አይደለም፣ ወላጅ አባትህ ወርቁ ነው። እናትህ ብዙ የደበቀች ሚስጥር አለ። ነገር ግን አንተ ለማጥፋት የሚሞክሩ ሰዎች ብዙ ሰዎችን ስላሉ እባክህ ልጄ ተጠንቀቅ፣ ጥንቃቄ ያደረክን አባትህ ፈልግ፣ አባትህ አቶ አርጋቸው አይደለም ሌላ አባት ነው ብሎ ብዙ በህይወት ያለ ሚስጥር በሆኑ ነግሮት ነበር። ያ ሰውየው ደግሞ ማን ነው ብትሉኝ አቶ ወርቁ ነው። የሉል አባት አቶ ወርቁ መሆኑ ሁላችሁም ታውቃላችሁ። ይህ ሚስጥር በሙሉ የተናገረው አደባባይ ላይ እንዲወጣ ብዙ የተጨኮኑ ሰዎችን እንዲረዱ እንዲታገዙ ያደረገው አባት ዛሬ በህይወት አተነዋል። ለመላ ቤተሰቦቹ መጽናናት ይስጣችሁ። ሉልም ባደረከው ነገር ፈጣሪ ይባርክህ፣ ፈጣሪን ጥሩ ቦታ ያድርስህ። ምክንያቱም አንተ ለብዙዎችን ደራሽ ለብዙዎችን ነው የደረስከው የነበረው። የአባትም ከክፍለ ሀገር ድረስ አምጥቶ እንዲታከሙ ነው ያደረገው ነበረው። ሉል የምታስታውሱ ከሆነ ሐኪም ቤት እንዲገባ ክፍለ ሀገር ድረስ እንኳን አትሄድም፣ እኔን አሳክምሃለሁ፣ ባለኝን ነገር ወደ ኋላ አልልም፣ እኔን አሳክምሃለሁ ብሎ አዲስ አበባ አምጥቶ አስቀምጦት ነበር። አዲስ አበባ አስቀምጦት እንኳን ሊሄድ ልጄ ብዙ አስቸግሬሃለሁ ሲለው እኔ ምንም ያስቸግርከኝ ነገር የለም፣ አንተ ማለት አባቴ ነህ፣ አባት ምንም ነገር አያስቸግርም ብሎ ነው ያስቀምጠው ነበረው። እንዳያችሁት ሐኪም ቤት ቁጭ ብሎ ብዙ ሕክምና ወጥቶ ነበር። ሉልም ከታመመ በኋላ ሚኪም እቤቱ ድረስ አስመጥቶ እቤቱ ድረስ ሂዶ እንዲታከም አድርጎት ነበር። ስለዚህ ውድ ቤተሰቦቼ ዛሬ ግን ሉል ታሞ ቤተ ክርስቲያን ከሄደ በኋላ እኒህ ምርጥ የሆኑ አባት አርፈዋል። በጣም ከባድ ነገር ነው። እርሳቸውም ደግሞ በዛ ሰዓት ብለው ነበር እኔ ይሄ ሚስጥር ይዤ ለመሞት አልፈልግም፣ ሚስጥር ተናግሬ ብሞትም ምንም አይመስለኝም። ስለዚህ ይሄ ነገር ስማኝ ልጄ፣ በህይወት ብዙ የተደበቀ ነገር አለ፣ ብዙ ማታውቀው ነገር አለ፣ እናትህን ብዙ ነገር ደብቀሃለች ብሎ ነው የተናገረው ነበረው። ያ ነገር ደግሞ ሉል ምንድን ነው ምን የተካሄደ ነገር አለ፣ በህይወቴ ምን የተደበቀ ነገር አለ ብሎ ጠይቆ ነበር። ጥያቄውን ያው እንደምታውቁት መልስ ያገኘ ነው። ትክክለኛ አባቱ ማን እንደሆነ እናቱም እንደደበቀችው እያንዳንዱ መረጃ እጁ ላይ ገብተዋል። ያውን በአክስቱ ጉዳይ ላይ በጣም የተሯሯጠ ነው። ግን ዛሬ ይህን ለሁሉም ሰው የደረሰው አባት እንደ ብዙ ወጣቶችን መከታ አባትን የሆኑን አባት በመሞታቸው በጣም አዝኛለሁ። እንደ ተከታታይም አባትም እንዳለው እንደ ኢትዮጵያዊ በጣም ነው ያዘንኩት። ልጆቹም ሆነ ባለቤቱ እነ ሉልም በሱ ጉዳይ ላይ ብዙ ለፍተዋል፣ ብዙ ደክመዋል። መጽናናት ይስጣችሁ። ሌላ ምን እናደርገዋለን? ሰው ሆኖ ማይሞት የለም። ሁላችንም ወደዛ ሀጆች ነን። የጊዜ ጉዳይ ነው እንጂ ሁላችንም ተራችን የጠበቀን እንሞታለን። ማንም የሚቀር ሰው የለም። አቶ ዘነበ በመሞታቸው ግን በጣም ነው ያዘንኩት። በጣም አዝኛለሁ። ምክንያቱም የሉል ወላጅ አባቱ ባይሆን እንደ አባት ነው ስፍስፍ የሚውለት ነበረው። ሉል ብቻ ራስህን ጠብቅ፣ እነዚህ ሰዎች ያጠቁሃል፣ ማንኛውም ሰው የሰጠህ ምግብ እንዳትበላ፣ ማንኛውም ነገር ቢሰጠህ እንዳትቀበል፣ ራስህን የጠበቅ ሂድ፣ ብቻህን እንዳትሄድ፣ ሩቅ ቦታ ደግሞ ብቻህን እንዳትሄድ፣ ብቻህን ከቤት እንዳትወጣ ብሎ ነው ብዙ ምክር የሰጡት ነበረው አቶ ዘነበ። ያ ምክር በሙሉ ሰጥተውት ዛሬ ግን አልፈዋል። ሉል በታመመ ሰዓትም ኮማ ውስጥ እንደገቡ ሰምተን ነበር። ምን ዋጋ አለው? ማንኛውም ሰው በዛ ሰዓት የምታስታውሱ ከሆነ ከገጠር ወደ አዲስ አበባ ሊወሰዳችሁ ሲላቸው እኔ እኮ ካሁን በኋላ ሞታለሁ፣ ፈጣሪ ሐኪሞችን ቀጥሮ ሰጥተውኛል፣ ስለዚህ ለምን ወጪ ታወጣለህ ልጄ፣ ተወኝ፣ እዚህም ልኖር፣ ከሞትኩኝ በሀገሬ
ከሞትኩኝ ትብቴ የተቀበረበት ሀገር ለሞት ነው የምፈልገው ነው ያሉት የነበረው። በእርግጥ ከሞቱ በኋላ አስከሬናቸው ወደዛ ሂደዋል። ልዑልን መጽናናቱ ይስጥ። ልዑል ግን ዛሬ ያደረከው ነገር ሁሌ አስገራሚ ነገር ነው የምታረገው። ሁሌ ጥሩ ስራዎችን ነው የምሰራው። የዛሬው ግን ይለያል። አንቺ እናቴ ነሽ፣ እኔ የመጀመሪያ ልጅ ነኝ። እነዚህ ደግሞ ታናነሽ ወንድም እህቶቼ ናቸው። በቻልኩት ያክል ሁሉ ነገር ለማድረግ ዝግጁ ነኝ ብሎ ነው ቃል የገባው በህዝብ ፊት። የመጀመሪያ ልጅቷን በጣም አልቅሳ ነበረ። በጣም ተጎታለች በአባቷ ሞት። ያው መቼም አባት አይደል እና እሷ ክረምቱ አሁን ትምህርት ስለሚዘጋ ምንድን ነው አላማሽ ምንድን ነው ስትባል፣ አላማዬ እናቴና እናቴ ብቻ ማገዝ ነው። እናቴ ሊያግዛለሁ። እናቴ ጉሊት ምስራ ከሆነ ምንም ትስራ እናቴን አግዛለሁ ነው ያለች የነበረው። ግን ልዑልን አይ ትምህርትሽ ማሻሻያ የክረምት ትምህርት ትማሪ ያለሽ፣ ከትምህርት ቤት ከተመለሽ በኋላ ደግሞ በፈለግሽው ነገር እናትሽን ማገዝ ትችያለሽ። እናትሽን ደግሞ ጉሊት ሳይሆን ሌላ ስራ እንድንጀምር እናደርጋታለን። መጀመሪያ እኛ መመካከር አለብን። አንቺ ደግሞ የሆነ ሙያ መማር ነው ያለብሽ። ጉሊት ከእናትሽ ጋር ሰሪም ለወንድሞችሽ እኔ ያለሁኝ፣ እኔ ታላቅ ወንድማችሁ ነኝ፣ እናንተ ታናሾቼ ናችሁ። እሷ ደግሞ ወላጅ እናቴ ባትሆንም በቃ እናቴ ናት፣ ከእናቴ ምንም የሚለያት ነገር የለም ብሎ ነው የተናገረው። ልዑል በጣም ነው የኔ ባንተ እኔ እንጃ በጣም አደንቅሃለሁ። በጣም ከምንም በላይ አደንቅሃለሁ፣ እወድሃለሁ በምታረጋቸው ነገራቶች ሆኖ የዛሬው ግን ይለያል እና ጀግና በርታ። እንዳንተ አይነቱ ያብዛልን። እንዳንተ ጥሩ ልብ ያላቸው ሰዎች ኢትዮጵያ ላይ ይሙሉ። በእናንተ አይነት ደግ ሰዎች የመጣ ነው ኢትዮጵያን እንድትቆም የተደረገው እንጂ በእኛ አይነቱ ቢሆን የት በደረስን። እውነት የምንሰራቸው ስራዎች የምታረጋቸው ነገራቶችን እኔ በጣም ግርም የምትለኝ በጣም ጀግና ሰው ነህ። በጣም ከምልህ በላይ ጀግና ሰው ነህ። አሁን ቀጥል። በዚህ ስራህን ምንም የሚቀየርበትም ይመጣም ነገር የለም። ዛሬም ሆነ ነገ ፈጣሪ በሄድክበት በሙሉ አላህ ይከተልህ። ስራዎችን በሙሉ ደግሞ ጥሩ ስራ እንደሆኑ ህዝብ በሙሉ የሚያውቀው ስራ ስለሆነ ነው። ዛሬ ሂደህ የአባቴ ማንነት የራሴ ማንነት እኔ ማን እንደሆንኩኝ ከየት እንደመጣሁኝ የማን ልጅ እንደሆንኩኝ አብራርቶ የነገረኝ አባቴ ነበር። እንደ አባትም ይሳሳልኝ ነበር፣ እንደ አባትም ያዝንልኝ ነበር። ዛሬ እሱ በማጣቱ እኔ መጎዳለሁ፣ እናንተ ብቻ አይደላችሁ። ነገር ግን የእሱ ቦታ እኔ ተክቼ ልጆቹን ወንድምም አባትም ሁሉ ነገር ሁኜ ትላንት ተዋርጋቸው ሲሞት እኔ ያታርጓቸው ወይም የአባቴን ሁሉ ነገር ተክቼ ነው ምሰራው ነበረው። ልጆችን ምንም ይሁን ምንም ሁሉ ነገር እኔ ነው መንቀሳቀሰው ነበረው። ዛሬም የእናንተ ቤት ምንም ነገር ይፈጠር ምንም ሁሉ ነገር ኃላፊነትና እኔ ወስጄ አኖራቸዋለሁ። ምንም ስጋት እንዳይገባችሁ ብሎ ነው ፊት ለፊት ቃል ገባላቸው። በጣም ደስ ይላል። በጣም ነው ደስ የሚለው። በቃ እኔ አላቅም። እኔ ከልዑል ብዙ ነገር ነው የተማርኩት። ውድ ቤተሰቦቼ ብዙ ነገር ተምሬያለሁ። ደግነትም የዋህነት ምን ያክል እንደሚያስጠቃ፣ ደግነት ደግሞ ምን ያክል ጥሩ እንደሆነ እኔ ከልዑል ነው የተማርኩት። በልዑል ላይ ብዙ ጊዜ ብዙ መከራ፣ ብዙ ስቃይ፣ ብዙ ህመም ደርሶበታል። በሰው ተክደዋል። በሚወዳቸው ሰዎች፣ አጠገቡ ባሉ ሰዎች፣ አብሮ በበሉ ሰዎች፣ አብሮ በጠጡ ሰዎች፣ ያኔ ናቸው ባላቸው ሰዎች ተጎድተዋል። ግን ይነሳል። እነሱ ለመጣል ማያደርጉት ነገር የለም። ልዑልን ለመጣል ማያደርጉት የማይቆፍሩት ጉድጓድ የለም። ግን እሱ ያ የቆፈሩበት ጉድጓድ ራሳቸው ይገባሉ እንጂ ልዑል አንድ ቀን ተሸንፎ አንድ ቀን እጅ ሰጥቶ አያውቅም። ለመጣል ይሞክራሉ፣ ያሳሙታል፣ ምን ይሉታል። ግን እሱ ከዛ ሁሉ አገግሞ ከዛ ሁሉ ጤነኛ ሆኖ እንደገና ስራው ላይ ጠንክሮ እንዲሰራ ነው የሚያደርጉት። እንዲሁ ምን አይነት ጠንከራ ልጅ ቢሆነው እናቱ በምን አይነት እንዴት በጥንካሬ ብታሳድገው ነው። ሁሌ ግርም የሚለኝ የልዑል ስራ ነው። እኔ ከልዑል ብዙ ጥንካሬ ነው የተማርኩት። እሱ ጥሩ በሆነ ሰዓት ጤነኛ በሆነ ሰዓት የሰራቸው ጥሩ ስራዎችን ታሞ ቤት ውስጥ በተቀመጠ ሰዓት ይከፍለዋል። ደግሞ ፈጣሪ ጥሎ አይጥለው። የሚገርማችሁ ነገር በጣም አንዳንዴ አጂብ ነው የሚያስደርገኝ። እና ከልዑልን እኔ የምተማረው እላቸዋለሁ ጥሩነት፣ ደግነት። ትላንት እንኳን እንደዛ ቤተ ክርስቲያን ኑሮ ጸበል ኑሮ ነው የመጣው። በጣም ታሞ ነው የመጣው። ግን ዛሬ የአንድ ቤተሰብ ኃላፊነት ወስዶ
እኔ ያኖራቸዋለሁ፣ እኔ አባት እሆናቸዋለሁ፣ እኔ ወንድም እሆናቸዋለሁ፣ እኔ ታላቅ ወንድም እሆናለሁ ብሎ ቃል መግባት በአሁኑ ሰዓት በጣም ከባድ ነው። እንደዛ አይነት ሰው እኮ ተፈልጎም አይገኝም። ከ100% ወይ 2% ወይ 3% ከተገኘ ነው። ግን ቢሆን እኔ በጣም ነው የገረምከኝ። አሁን ቢሆን መጠንከር አለብን። እንደዚህ አይነት ሰዎችን ስለምደርስላቸው በጣም ነው ያኔ እንጃ፣ ምስጋናዬ ከአቅም በላይ ነው። በጣም ነው ማደንቅ። የሞቱም አባትም ደግሞ ቤተሰቦቻቸው በሙሉ አላህ ያጽናናችሁ። ጠንካራ ሆናችሁ መስራት አለባችሁ። እድለኛ ናችሁ። ልዑል ከጎናችሁ ሆኖ ቤት አልነበራቸውም፣ ቤት ተሰጣቸው። ዛሬ ደግሞ የሚያስፈልጋቸው ነገራቶች በሙሉ ልዑል እንዲሞላላቸው ነው ቃል ይገባላቸው። ስለዚህ የአባት ሞት የአባት ሞት ነው። አባት በምንም ነገር አይተካም። አባት ማንም ቢመጣ ማንም አይተካውም። ግን እህታችን ጠንከር ብለሽ እናትሽን አጠንክረሽ ወንድሞችሽ አጠንክረሽ ልዑል ከጎንሽ ከሆነ አባትሽ ቦታ ባይደርስም ወንድም ይሆንሻል። እና ፈጣሪ ያጽናችሁ፣ በርቱ። ልዑልም አንተ ፈጣሪ ያጽና። ስለዚህ ውድ ቤተሰቦች በጣም አሳዛኝ ጉዳይ ስለሆነ ነው። ያው ሁላችንም የምወዳቸው አባት ነበሩ። እወዳቸዋለሁ። ባይ ባይ። መልካም ቀን